አሁን የምንሰማው የእግዚአብሔር ቃል ለስጋችንም ለነፍሳችንም ፈውስ ያመጣል። ይሄንን ለመቀበል ደግሞ እግዚአብሔር የጠራውና የቀባው የእግዚአብሔርን ሰው ደግሞ በጭብጨባ ወደዚህ እንቀበላለን። Thank you. ሰላም ናችሁ? እንዴት ናችሁ? ስስቁ ያምርባችኋል። ክብር ለኢየሱስ ይሁን። ይሄ ቤት እንግዲህ ያው የፕሬዝ ሃውስ ነው። ክብር ለኢየሱስ ይሁን። አፖስትል በጣም ነው የምወድ፣ በጣም ነው ማከብረ። ክብር ለኢየሱስ ይሁን። ላይክ ማይንድድ እንዳለው ነው እና እግዚአብሔርን ስለሱ አገልግሎት በውስጡ ስላደረገው ነገር ገና ስለሚያደርገው ነገር ለዚህ ቤተክርስቲያን ደግሞ መሪ አድርገው ባለራዕይ አድርገው ስለሰጠው እግዚአብሔርን እስኪ ከፍ ያለ ጭብጨባ ስጦታን ስለሰጠን ዋናውና አስፈላጊው የመንፈሳዊ ስልጣን አንደርስታንዲንግ ኦቶሪቲ የሚባል ነገር ስናስብ አንድ ነገር እንዲሰራ ፋንክሽን እንዲያደርግ እስኪ እንዲሰራ በሉ። የማይሰራ ነገር አትፈልጉ ማለት ትፈልጋላችሁ እንዴ? እንዲሰራ ካስፈልግ አንድ ነገር እንዲያድግ ደግሞ ማደግ ካለበት እንዲያድግ እስኪ እንዲያድግ በሉላችሁ። እንዲለመልም ካስፈልገ ሁሉም ለአንድ ስልጣን ይገዛል። ሁሉም ክብር ለኢየሱስ ይሁን። ስለዚህ ለእግዚአብሔር ላስቀመጠው ኦቶሪቲ መገዛት ክብር ለኢየሱስ ይሁን። ህይወታችን የሚሰራ ይሆናል፣ እቋሪ አይሆንም። አሜን በሉ እስኪ። እና እግዚአብሔር በላያችን ላይ ያስቀመጣቸውን ዋናዎቻችንን ከልባችን ፍላተሪንግ በሌለው ፍቅር ስናከብራቸው ክብር ለኢየሱስ ይሁን። ከላይ ወደ ታች የሚፈስ ነገር እንዳለ ላስታውሳችሁ ፈልጋለሁ። ታውቁታላችሁ። ጌታን እጅግ አድርገን እናመሰግናለን። ይሄ ሌላኛው ቤቴ ነው። ስለዚህ ምንም በተለቅቄ ነው ማገለግለው። እግዚአብሔር ደግሞ ይናገረናል ማለት ነው። እስኪ እጆቻችንን በአክብሮት ከፍ አድርገን ዛሬ እግዚአብሔር የሚናገረን መልእክት ለመቀበል ዝግጁ እንሆናለን። ክብር ለኢየሱስ ይሁን። መንፈስ ቅዱስ በዚህ ስፍራ ላይ አለ። ፕሬዝ ጋድ። ሃሌሉያ ሃሌሉያ። እጆቻችንን ከፍ አድርገን እግዚአብሔርን እንባርከዋለን። እሱ ድንቅ ነው። ሃሌሉያ። እሱ ድንቅ ነው። ሃሌሉያ። እሱ ድንቅ ነው። ሃሌሉያ። እሱ ድንቅ ነው። ሃሌሉያ ሃሌሉያ። ክብር ይገባዋል፣ አምልኮ ይገባዋል፣ ስግደት ይገባዋል። የበላይ ነው። እግዚአብሔር አምላካችን ሆይ ከፍ እናደርግሃለን። ዛሬ ደግሞ በከንቱ እንዳልሰበሰብከን እናውቃለን። በዓላማ ሰብስበህናል። እግዚአብሔር ሆይ ለሰበሰብከን ዓላማ እግዚአብሔር ሆይ ስለምታስታጥቀን እናመሰግናለን። በተበተንን ጊዜ ደግሞ ለውጥ ስለምናመጣ ውጤታማ ስለምንሆን እንባርካለን። በዚህ ሰዓት ደግሞ በኔ በባሪያ እንድታስብ በአንደበቴ እንድትናገር የማውቀውን የተዘጋጀውትን ሳይሆን ከመንፈስ ዓለም ለዚህ ጉባኤ የሚያንጽ ነገር እንዲሆን እኔ በኢየሱስ ስም ጸልያለሁ። የሚፈልጉትን ሳይሆን የሚያስፈልጋቸውን ተናገራቸው። ከፍ ያለ ነገር ካለ ዝቅ ይበል በኢየሱስ ስም። ዝቅ ያለ ነገር ካለ ከፍ ይበል በኢየሱስ ክርስቶስ ስም። የቃል ፍቺ ያበራል፣ ሕፃናትንም አስተዋዮች ያደርጋል ተብሎ እንደተጻፈ እግዚአብሔር የቃል ዕውቀት ሳይሆን የቃል መንፈሳቸውስ መቸንከር ሊሆን ይጸልያል። ክብር ሁሉ ላንተ ይሁን። ሁላችንም በጌታ ክብር አጨብጭበን ቁጭ እንላለን። ክብር ለኢየሱስ ይሁን። ፕሬዝ ጋድ። ኢየሱስ ጌታ ነው። በልቤ ውስጥ ያለውን ነገር ሼር አደርጋችኋለሁ። ያው የእያንዳንዳችን መተማመን ያለው በራሳችን ላይ አይደለም። አሜን ነው ወይ? የኛ መተማመን ያለው በቃሉ ላይ ነው። ኢየሱስ ጌታ ነው እና የእግዚአብሔር ቃል ወደኔ ይመጣል ብላችሁ እስኪ ጮሁ። ክብር ለኢየሱስ ይሁን። አደራ አደራ አደራ። ዛሬ የመጣሁት ከዚህ ጉባኤ ውጭ ላሉ ሳይሆን ላንተ ነው። ስለዚህ የምናገረው ነገር መተርጎም ካለበት ለራስ ተርጉም። ሁላችንም መጽሐፍ ቅዱሳችንን በዮሐንስ ምዕራፍ 5 ቁጥር 35 የተወሰኑ ክፍሎችን አነብና ዛሬ የምናገርበት ነገር ምን እንደሆነ ነግራችኋለሁ። last I don't know couple of years, a year ago, 2 years ago አንድ ሐሳብ አካፍያችሁ ነበረ። በአንድ one side of the coin ነው ያሳየኋችሁ። the other side ደግሞ ዛሬ እንማራለን። እስኪ አሜን ማለት ስትጓጓዙ አንድ ነገር መጨረስ አትችሉም፣ ግን ሜሴጅ ስለሆነ አንድ ስፓርክ የሚያደርግ ነገር ከዛ ራሳችሁ እየቆፈራችሁ ደግሞ እንድትጠጡ ያደርጋል ማለት ነው። ክብር ለኢየሱስ ይሁን። እና ትዝ ይላችሁ ከሆነ ስለ መጋል
ግለት በሉ እስኪ ሁላችሁ። ስለ መንፈሳዊ ግለት ተነጋግረን ነበር። ስኪንዞቻችሁ ታስታውሳላችሁ ጥሩ ሜሞሪ ስላላችሁ እና ይህንን ግለት እንድትጠብቅ የሚያደርጉ ነገሮችን ነው የምንነጋገረው። ግን ስለ ግለት ጥቂት ነገሮችን መናገር ስለምፈልግ ከዛ 5-7 ሚኒት ከተናገርኩ በኋላ ለምንድን ነው ሰዎች ግለታቸው የሚቀንሰው ወይም ደግሞ ለምንድን ነው የሚከስሙት? በውስጣቸው ያለ እሳት በጀመሩበት መንፈስ ለምን አይሄድም? Why do people lose their passion? ለምንድን ነው ብላችሁ ጠይቃችሁ ታውቃላችሁ ወይ? ምክንያቱም ብዙውን ጊዜ እንደ ሰባኪ የሚያነሳሱ ነገሮችን እንሰጣቸዋለን፣ የሚያዳፍኑትን ግን አንገልጣቸውም። ዛሬ እንገልጣቸዋለን። እስኪ አሜን ልስማው። የሚያነሳሱትን ነገር ኤቭሪ ታይም ነው የምንሰጣቸው እና ይሄ በሴኩላር ወርልድ ፓሽን ይሉታል፣ በእኛ ደግሞ መንፈሳዊ እሳት እንለዋለን። እስኪ መንፈሳዊ እሳት በሉላችሁ። አሜን ነው ወይ? ወይም ደግሞ መንፈሳዊ ግለት እንለዋለን እና ይሄ ግለት እድሜ ልካችሁን መቀጠል ያለበት ግለት ነው። ለዚህም ነው መጽሐፍ ቅዱስ በሮሜ ላይ ሲናገር በመንፈስ የጋላችሁ ሁኑ ይላል አይደል? በመንፈስ የምትቀጣጠሉ ሁኑ ይላል። ፈርቨንት ሁኑ ይለናል። at the same time ደግሞ በሌላ የመጽሐፍ ቅዱስ ክፍል ላይ ደግሞ መንፈስን ደግሞ ምን አታርጉ አታጥፉ ይላል። የሌለ ነገር አይጠፋም ማለት ነው። the good news is በእናንተ ውስጥ እሳት አለ። አሜን በሉ እስኪ። ግለት በእናንተ ውስጥ አለ። ነገር ግን ይሄ ግለት በቀጣይነት ልክ እንደኔ ልክ እንደ አፖስትል ፕሬዝ ጋድ ኢየሱስ ጌታ ነው። እኔ ከ14 ዓመት ጀምሬ እየጋልኩ ነው፣ ግን እየባሰብኝ ነው። ሃሌሉያ አሜን ነው ወይ? እንድንፈዝ እንድንለዝዝ እንድንደነዝዝ እግዚአብሔር አልጠራንም። እየሰማች ነው። በጣም አጭር ዘመን ነው በምድር ላይ የምንኖረው ከኢተርኒቲ ጋር ሲታይ። ግን በዚህ በአጭር ዘመን ውስጥ የምናደርገው ነገር እርሱ ነው ኢተርኒቲያችንን ወይም ደግሞ በሰማያዊ መዝገብ አካውንታችን ውስጥ የምናስቀምጣት እቺ 70 እና 80 120 ምን አድርግላችሁ ችግር የለም ባለች እድሜ ውስጥ የምናደርጋት ነገር በግለትና የእግዚአብሔርን ሐሳብ ብቻ በማገልገል ስንሄድ ኢተርኒቲያችንን የምትደመድመው ያቺ በኢተርኒቲ ውስጥ ዶት የሆነች የሰው እድሜ ናት። እና ይሄንን እድሜያችሁን በዓላማ ብታሳልፉት መልካም ነውና አጭር ጊዜ ኖሮ በከፍተኛ ግለት የኖረ አንድ ሰው አለ መጽሐፍ ቅዱስ ውስጥ። ማንም አልመሰከረለትም፣ ኢየሱስ ክርስቶስ ነው የመሰከረለት። እና ይሄን ሰው ሲናገር እንደዚህ ይላል። መጥምቁ ዮሐንስ ይባላል። እርሱም የሚነድና የሚያበራ መብራት ነበር፣ እናንተም ይላል ፕሬዝ ጋድ ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ ይላል። ፕሬዝ ጋድ የሚገርም ቃል ነው አይደለም? ክብር ለኢየሱስ ይሁን። የእግዚአብሔር ቃል እኮ ደስ የሚል ነው። እርሱ ይላል መጥምቁ ዮሐንስ የሚነድና የሚያበራ። ይሄ የእግዚአብሔር ሐሳብ ለእናንተ ነው። እስኪ እኔ በሉ እስኪ በዘመኔ በሉ እስኪ የምነድና በሉ እስኪ የማበራ ነኝ። ጥቂት ይቀራቸዋል። ክብር ለኢየሱስ ይሁን። በዘመኔ በሉ እስኪ ሁላችሁ እግዚአብሔር በሰጠኝ ዘመን በሉ እስኪ በማደርገው ነገር ሁሉ በሉ እስኪ እነዳለሁ በሉ እስኪ አበራለሁ። እና በጣም የሚገርም ነገር በለዛዛ ፈዛዛ ደንዛዛ ሰዎች መካከል የሚሰፍር እና ደስ የሚለው የለም። ከኔ ጋር ናችሁላችሁ? መጥምቁ ዮሐንስ ግን በጣም ጥቂት ዘመን ነው የሚያበራ ብርሃንና የሚነድ እሳት ነበር ይላል። እናንተም ለጥቂት ዘመን በአካባቢው ላይ ሆናችሁ ደስ ትሰኙ ነበር ይላል። ፕሬዝ ጋድ። በሚነዱና በሚያበሩ ሰዎች መካከል ስትኖሩ ሁልጊዜ ትታነጻላችሁ። ስለዚህ መንፈሳዊ ግለትን መጠበቅ ምንም አይነት ምርጫ የሌለው ነገር ነው። ማንኛውም ነገር ከልባችሁ ካላደረጋችሁት ይላሉ ነጮች ማሽን ናችሁ። if you don't do it from your heart you are just like a machine። አንዳንድ ማሽኖች ቤተክርስቲያን ውዱድ ይመጡና ከዛ ደግሞ ይመለሳሉ። የሰው ማሽኖች የምናደርገውን ነገር በሙሉ በግለት አናደርገው። by the way if you study መጽሐፍ ቅዱስን ግለትና ትጋት የተያያዘ ነው። ሂዱና አንብቡት። ግለት ባለበት ትጋት አለ። እስኪ አሜን ልስማ።
አሜን ልስማይ ግለት ካለ ቀጣይነት አለ ብዙን ጊዜ ሰዎች ኢንቴግሪቲን ሉዝ የሚያደርጉት መቼ ነው ካላችሁ ግለታቸው ሲቀንስ ነው ሰዎች ግለታቸው ሲቀንስ ማመቻመች ይጀምራሉ ኢንቴግሪቲ ኮምፕሮማይዝ ይሆናል ያዋጣል ወይ ብሎ ካልኩሌሽኑን መስራት ይጀምራል ሰው ልክ ከግለቱ ሲወጣ የሚያመጣው ባህሪ ነው እየሰማችሁኝ ነው ካለው ቫልዩ ፈቀቅ ይላል ግለቱ ከህይወቱ ሲወጣ ግለት ከሌለው የሚያምንበትን እምነት እየሸቀጠ ይኖራል እግዚአብሔር ከዚህ ነፃ ያወጣቸው ግለት ከሌለው ለሆዱ መኖር ይጀምራል ለዓላማ ከመኖር ይልቅ ግለት ከሌለው ቀጣይነት የለውም ብልጭ ድርግም ነው የሚለው ና ግለት ያለው ሰው በምንድነው የምትለዩት ካላችሁ ትጋት አለው ሁሉ ጊዜ day in and day out አንድ አይነት ነገር ያደረገ ግን አይሰለችውም በሰዎችም አይሰለችም ምክንያቱም የሚያበራና የሚገል ነው እስኪ አሜን ልስማው አረ አሜን በሉ እስኪ የሚያበራና የሚነድ ስለሆነ እሱም አይሰለችውም አጠገቡ ያሉ ሰዎችም አይሰለቹትም በዙሪያው ለጥቂት ዘመን ደስ ይላችሁ ፈቀዳችሁ ይላል ክብር ለኢየሱስ ይሁን እግዚአብሔር ዘመናችሁን በግለት ይሙላው ታውቃላችሁ አንድ ግለት ያለው ሰው ወይም ፓሽን ያለው ሰው የሚሰራው ስራ ከ99% ሰዎች ከሚሰሩት በላይ እንደሚሰራ ታውቃላችሁ በግለት የሚደረግ ነገር ሁሉ ጊዜ ኢፌክቲቭ አመርቂ ነው ውጤት አለው ከዛ ውጭ የምናደርገው ግን ምንድነው ካላችሁ ውጤት የለውም ደሞ ያስታውቃል እጅ ነው የሚለው ሰዎች ያውቁታል Are you with me? ከኔ ጋር ናችሁ ወይ? ስለዚህ የምናደርገውን ነገር ከሄድ ኖሌጅ ማድረግ የለብን ከልባችን ማድረግ አለብን out of conviction convicted ያደረገ ያሳመነን ነገር ኮንቪክት ያደረገ ነገር ሲወጣ ሌላውን ይበላል አልሰማችሁኝም አንተን ኮንቪክት ያደረገ ነገር ሰዎችን አለማሳመናችን ከጭንቅላት የምትናገረው ነገር ግን ኮሽን ያደርጉታል one word out of conviction ትናገር it will change የሰዎችን ህይወት praise god ስለዚህም ነው ወሰንኩት እኔ ኮንቪክት ያላደረገኝ ነገር የማላምንበትን ነገር አላስተምር ምክንያቱም ሰዎችን እንደማይለውጥ አውቃለሁ I think John Wesley መሰለኝ እንግዲህ የዩኬ ፖፑሌሽን በጣም ሎ በነበርበት ጊዜ እንዴት ነው ካቴድራሎችን የምትሞላው 5000 6000 150,000 ማለት ነው በሮሽ ተሰሩት የመጡ ይጨናነቁ ነበርና የሚሰብከው በጣም ረጅም አይደለም አርቲኩሌትድም አይደለም ግን ይሰብካልና ምንድነው ሚስጥር ሲሉት ሰዎች የሚመጡት ያንተን ስብከት ሊሰሙ ሳይሆን ግለትህን ሊያዩ ነው አለ ክብር ለኢየሱስ ይሁን አሜን ልስማው እኔ በሉስኪ እነዳለው በሉስኪ praise god እነዳለው በሉስኪ እቀጣጣላለሁ በሉስኪ praise god እነዳለው በሉስኪ አበራለው that is God's vision for the church አሁን ማስተምራችን እኔ ያሳወር የእግዚአብሔር ያልተፈጸመ ራይ ለቤተክርስቲያን ቢኖር ግለት ነው ችንተናገሬ ዛሬ ወደ ማስተምረው ገባለሁ የእግዚአብሔር ራይ ለቤተክርስቲያን ምንድነው ካላችሁ ግለት ነው ሌላውንማ ክርስቶስ ኢየሱስ በመስቀል ላይ ፈጽሞታል ሌላውን ሁሉ ተደርጎልሃል በዚህ በመስቀል ላይ እየተጋጋልክ እንድትቀጥል የእግዚአብሔር ሐሳብ ነው ቲቶ ምዕራፍ 2 ቁጥር 14 ያነባዋለሁ መድኃኒታችንም ከአመፃ ሁሉ እንዲበጀን እስኪ ተበጅቻለሁ በሉላችሁ I am redeemed በሉ እስኪ this is one of God's redemptive plan fulfilled የሆነበት እስኪ ስለ መበጀት እግዚአብሔር እንባርከዋለን ያጨበጨባችሁ ለጌታ ክብር መበጀትን እኛ ማድረግ አንችል ራስን መበጀት አትችልም So one of the things በመስቀል ላይ እግዚአብሔር ለቤተክርስቲያን ያደረገው ነገር ተበጅታች ከዛ ገንዘብ የሚሆነውን የእግዚአብሔር ገንዘብ ሆነናል አልቋል ክርስቶስ ለራሱ ለኛን አሳልፎ ሰጥቷል ሶስተኛው አንዱ ግን አልተፈጸመም ongoing process ላይ ያለ ነገር ነው ኢምፖርታንት ነው ማለት ለዚህ ነው ይሄ ሁሉ ያደረገው ግን ኢየሱስ ክርስቶስ በመስቀል ላይ ያደረገው ይሄ redemptive reality new creation reality የምንለው ሃሌሉያ you know what new creation reality ማለት redemptive የመዋጀት ሁኔታ ማለት ነው በሌላ ቋንቋ ባጭሩ አሜን ይሄ በእኛውስ ግለት ካልፈጠረ ምንም ሊፈጠር አይችልም ስለዚህ መጽሐፍ ቅዱስ ምን ይላል እዚህ ቦታ ላይ ሲናገር መልካሙን ለማድረግ
የሚቀናውን ሃሌሉያ ምን ለማድረግ የሚቀና በከፍተኛ ድምጽ የእግዚአብሔር ራእይ ምንድነው? መልካሙን ለማድረግ የሚቀናውን ህዝብ ይላል። zealous for good work praise God ትጋት ያለው ዚል ካለ ብቻ ነው። ቅናት ማለት ዲል የሚለው የግሪክ ቃል መንደድ፣ ትኩሳት፣ እሳት የሚለውን ያሳየናል። ስለዚህ እግዚአብሔር ራእይ ለኔና ለናንተ መፍዘዝ፣ መደንዘዝ፣ መለዘዝ አይደለም። ምንድነው? መጋል ነው። እስኪ መጋል በሉላችሁ። እስኪ መጋል በሉላችሁ። እግዚአብሔር ራእይ ያልተፈጸመው ራእዩ ምንድነው በእኛ ላይ ካለን ለበጎ ስራ ምን እናደርግ ዘንድ እንቀና ዘንድ ነው። ቅናትን ዲፋይን አድርጌ ዛሬ ወደ ማስተምረው ነገር ገባለሁ። ግን ምንድነው ቅናት? ዚል ምንድነው ስንል መንቀጥቀጥ ብቻ አይደለም፣ መጮ ብቻ አይደለም። እየሰማችሁኝ ነው? ወንበር መስበር ብቻ አይደለም። ያካትታል። ሰው ሲቀና እኔ አሁን ስፒሪቹዋል ነገር ላይ ሲመጣ ኤክስትራቨርት ነኝ፣ ኤክስፕሬሲቭ ነኝ። ፕሬዝ ጋድ እላለሁ። ይሽ ይልብኛል፣ በእናንተ ቋንቋ ይነዝረኛል። ይኸውልህ ዝም ብዬ አይደለም። እየሰማችሁ ነው? ሌላ ነገር ላይ በጣም ኢንትራቨርት ነኝ፣ በደንብ ነው የምሰማው። መንፈሳዊ ነገር ላይ ስመጣ ያንቀሸቅሸኛል። አልሰማችሁኝም ወይ? አልሰማችሁኝም ወይ? መንፈሳዊ ነገር ላይ ስመጣ ይኸውላችሁ የሚነዝረኝ ነገር አለ። በኢየሱስም ይሄን መንፈስ ተቀበሉ። የእግዚአብሔር ዓላማ አንድ ትግል ነው። መንፈስ የጋለ እንዲሆን ነው። የውስጡ ሰውነት ከውጭ ሰውነት በሽተፍ እንዲበልጥ ነው። ጠንካራ እንዲሆን ነው። አስጨንቆ እንዲወጣ ነው። ክርስትና ከውጭ ወደ ውስጥ አይደለም፣ ከውስጥ ወደ ውጭ ነው። you will work out your salvation። ታዲያ ይህንን ዓለም ግሳንግስ የሆነውን ዓለም ግለት ከሌለ እንዴት ታሸንፈዋለህ? ይበላል፣ ይውጣል፣ ይደብታል። ግን ይህንን ድባቴ አሸንፈ የምትወጣበት የመንፈስ አሰራር ነው። እሱም ደግሞ መንፈሳዊ ግለት ይባላል። አሁን የገባው ሰው ግል አለው አበር አለው ብሉ እስኩላችሁ። yes day in out በየቀኑ በየሰዓቱ ሬል ፓርላቫዲያ ሴሸከተዲያ እስኪ አሜን በሉ እስኪ። በየሰንበቱ ፕሬዝ ጋር every year every other year በየጊዜው ባለማቋረጥ ኢየሱስ እስኪመጣ ድረስ አንቺ የምታበሪና የምትገሪ ነሽ። ሀገር የናንተን ግለት ሀገር አይወስነውም። እዚህም እያለው ግላለው፣ ሳውዝ አፍሪካ ግላለው፣ በዓለም ላይ ግላለው፣ በበረዶ የተከበበ ካናዳ የሚባል ውስጥ ግላለው። ምክንያቱም ግለት የሚመጣው ከውጭ አይደለም፣ ግለት ያለባቸው ውስጥ ነው። በኔ ውስጥ ግለት አለ በሉ እስኪ ሁላችሁ። ሼራ ባህራስ በአንተ ውስጥ ግለት አለ። ኢኮኖሚ ሊያጠፋው የማይችል፣ ኮሚኒዝም ሊያጠፋው የማይችል፣ ዘረኝነት ሊያጠፋው የማይችል፣ ዓለማዊነት ሊያጠፋው የማይችል፣ ፊሎሶፊ ሊያጠፋው የማይችል እንዳልተማሩ ነገር ግን ከእርሱ ጋር እንደነበሩ አስተዋሉ ይላል። አንተን ከሌላው የሚለይ ንግግር ሳይሆን ግለት ነው። ሼላ ሐራባስ የእግዚአብሔር ያልተፈጸመ ዓላማ ምንድነው ካልን ግለት ነው። ክብር ለኢየሱስ ይሁን። በብቃት መጨረስ ካለብህ በዚህ ግለት መቀጠል አለብህ። የስ ተቃውሞ አለ ግን መጋል ትችላለህ። የስ ማጥፋት አለ ግን መጋል ትችላለህ። የስ ሬዚስታንስ አለ ግን ምን መጋል ትችላለህ። አሁን የገባው ሰው እኔ በሉ እስኪ የማበራ መብራትና የምነድነኝ በሉ እስኪ ምጣድ ነኝ እኔ የጋለ የሚሄድ ሸካራ ባህዳጃስ ቦንኬ ምን አለ? ምጣድ ላይ ዝም አይቀመጥም አለ። that's the most important thing። ከጋልክ ዘረኝነት አይቀመጥብህም፣ ዓለማዊነት አይቀመጥብህም፣ ፊሎሶፊ ከጋልክ ጥሰት ትሄዳለህ። አገር አይዝም። ቤተክርስቲያን በጋለሽ ጊዜ ኮሙኒዝም አልያዛትም፣ ካፒታሊዝም አልያዛትም፣ ምንም አይነት ዚም አልያዛትም። እየበጣጠሰች ነው የሄደችው። ቤተክርስቲያን የሚውጣት ግን ምንድነው ካላችሁ ሉክዋርም የሆነች ሄሮስ የሚባል በመጽሐፍ ቅዱስ ውስጥ ተልቶ የሞተ የተላበትን ቦታ ሄጄ አይቼዋለሁና ድንገት ክርስቲያኖችን ይወላችሁ እየቀቀለ እየሰነጠቀ ለአንበሳ እየሰጠ በጣም አግሬሲቭሊ
በኃይለኛ ሁኔታ ፐርሲኩዌት እያደረገ የውጭ ግለቱን እየጨመረ የሚሄድ ሰው ነበርና እነሱ እየሳቁ ነው የሚሰነጠቁት። በመጋዝ አንዳንዶቹ በመጋዝ ተሰነጠቁ ይለናል። በትኩስ ዘይት ላይ ትኩስ በሆነ ዘይት ላይ ያስቀምጧቸዋል። እና ይሄ ሰው ይሄንን ባደረገ ቁጥር አማኙ እየበዛ እየተባዛ ክብር ለኢየሱስ ይሁን። ጠፉ ሲባል ምን እንበዛለን? በቃ ይሄ አገልግሎት ሊያበቃለት ነው ሲባል እንደገና ተቆም ያደርጋል። በኢየሱስ ስም ታቆመክባላችሁ። በእናንተ ላይ የሚሰራ መሳሪያ አይከናወንም። ይሄ የእናንተ ኪዳን ነው። አትፈርዱም። እንዲያውም ለኔ ተቃውሞ ነዳጅ ነው። ታውቃላችሁ፣ ተቃውሞ ስሰማ ጸጉሬ ይቆማል። ክብር ለኢየሱስ ይሁን። ምግቤ ነው። ክብር ለኢየሱስ ይሁን። እንደ እንጀራ በለዋለሁ። ሃሌሉያ። ኩስስ አያረገኝም። እስኪ ነበር በሉላችሁ። ከዛ በኋላ እየበዙ ሲያስቸግሩ ስትራቴጂ ቀየረ። መሬታቸውን እየቀማ በምድር ላይ እየበተናቸው። ዲያስፖራ የሚለው ቃል እዛ ላይ ነው። ልክ በመደድ መዝራት ማለት ነው፣ በማሽን አይደለም። ያዕቆብ ለተበተኑት ይላል። ፎር ዲያስፖራ ይላል። ያ ከዘር ጋር የተያያዘ ነው፣ በባህላዊ መንገድ የሚዘራ። እንዲህ ስትበትነው የት አንዱ ዩሮፕ ነው የሚወድቀው፣ አንዱ ኤዥያ ይወድቃል፣ አንዱ ኢስት ይወድቃል። እንደዛ ነው ሰይጣን መጥቶ እየበታተናቸው። ግን በሄዱበት ግለታቸውን ይዘው ስለሚቀጥሉ ኤዥያ ሲደርሱ ኤዥያን ይቆጣጠራሉ። ደብረ ሊባኖስ ከገቡ ይቆጣጠሩታል። ደብረ ዘይት ከገቡ ይቆጣጠሩታል። በተቃውሞ ላይ ወደ ሀገር ሲገቡ ለውጥ ያመጣሉ። የኛ ነገር በድንገት አይደለም። ስላልቻለ ኒው ስትራቴጂ አመጣ እና ይሄ ስትራቴጂ የሚሰራው ነው ተገኘ። መሬታቸውን እየነቀለ እየወሰደ እና የንብረታችሁ ንጥቂያ እንደ ሙሉ ደስታ ቆጠራችሁ ይላል ዕብራውያን። ያዕቆብ ወይ ምን ይመስላል? እንደዚህ ነው፣ እንደዚህ ተቀምተናል ለጌታ ብለን ሲሉ ደስ የሚለው አትነጠቁም አላላቸው። ፎልስ ፕሮፌሲ አልሰጣቸው አላላቸው። ተነጥቀ ከሆነ ትነጠቃለህ፣ ግን መንፈስን አትነቃም። መንፈስ የተቀማ ከምትሆን ንብረት ይነቃል። መንፈስ ከሚቀማ ፑልፒት ይነቃል። መንፈስ የተቀማ ሰው ዛሬ ይመለሳል። መንፈሱ የሞተ ሰው ዛሬ ይቀሰቅሰዋለሁ። ሙት መንፈስ በኢየሱስ ስም ይነሳል። ሼላ ባህዲያስ ከኔ እንዳይወሰድ የምፈልገው ነገር አንድ ነው። ይኸውልህ አገልግሎት አይደለም ግለት ነው። ምክንያቱም አገልግሎት ግለትን አያመጣም፣ ግለት ግን አገልግሎትን ያመጣል። ለዚህም ነው መጽሐፍ ቅዱስ በመንፈስ የምትቃጠሉ ሁሉ ይልና ጌታን አገልግሉ ይላል። እንዳገለግል የሚያደርገኝ ግለቴ ነው። ተፈላጊ የሚያደርገኝ ግለቴ ነው። የትም ቦታ ተፈላጊ የሚያደርገኝ ግለቴ ነው። ጄላሃሳ ፕራቫኒያስ ስለዚህ ኒው ስትራቴጂ ቀየሰ። ያ ስትራቴጂ ምንድነው? አሁን ስንቀማቸው በስተዋል አለ። ስለዚህ መሬት ለሚያስፈልገው መሬት እንስተዋል፣ ቦታ ለሚያስፈልገው ቦታ እንስተዋል። ሹማምንት እናርጋቸው፣ ምክንያቱም እሳትን የሚያጠፋ በኋላ መጣበታለሁ። ግለትን የሚያጠፋ ፕሮስፔሪቲ እንስጣቸው። አገረ ገዥ እናርጋቸዋል። ሲሰነጠቁ እየሳቁ የነበሩ ሰዎች the moment comfort zone ሲገቡ እየከሰሙ ከገንዘብ ብዛት ሰዎች ንስሐ እንኳን ሲገቡ እየከፈሉ ከኔ ባክግራውንድ የመጣችሁ ሰዎች ንስሐ ለመግባት እንኳን ካህኑ ጋር ገብተው የንስሐን ጸሎት ሲያደርጉ ከፍለው መባቻ ከፍለው መለሳቸው፣ ወደ ታች መለሳቸው፣ ወደ ብሉይ ኪዳን ተሳካለት። ከዛ በኋላ ክርስትና ዳርክ ኤጅ የሚባለው ውስጥ ገባ። አይውዝሚ ስኬታማ የሆነ መንገድ አመጣ። ከዛ በኋላ ነው ቤተክርስቲያን ቁልቁል የወረደችው። ክብር ለኢየሱስ ይሁን። ፕሬዝ ጋድ። እና ስትራቴጂውን ከቀየረ በኋላ ቤተክርስቲያን ሉክዋርም ለብተኛ የሆነች መጣች። ከተጠራችበት ዓላማ እያፈገፈገች መጣች። እና ዛሬ በውስጣችሁ ያለውን ቅናት እንዴት ነው የምታዘጋጁት? እንዴት ነው የምታገሉት? እንዴት ነው የምታነዱት? እንዴት ነው ደግሞ የምትጠብቁት? እንዴት ነው የምትጠቀሙበት? ምክንያቱም አንዳንድ ጊዜ ያለ ዕውቀት የሆነ
ቅናት በጣም አደገኛ ነው። እየሰማችሁኝ ነው? ከሁሉ በላይ ደግሞ ይሄ ግለት የሚጋባ ነው። ስፕሬድ ይሆናል። ኢየሱስ ጌታ ነው። ይሄ ግለት የሚጋባ ነው። ለዚህም ነው የሚያበራና የሚነድ ስለነበረ ለጥቂት ጊዜም ቢሆን በዙሪያው ደስ ሊላችሁ ወደዳችሁ ይለናል መጽሐፍ ቅዱስ። ሲስተማቲክ ቴዎሎጂ ላይ ስለ ፔንቴኮስታሊዝም ሪቫይቫልን በጥናት ያስቀመጠው ሰው ብዙውን ጊዜ ሪቫይቫል ሂት የሚያደርገው ይላል ከቲኔጅ እስከ ኤጅ ኦፍ 27 ባለው ጊዜ ውስጥ በጣም የጋለ ነው፣ ፒክ ላይ ነው ይላል። እና ኢዝሊ ለመንፈሳዊ ነገር የቀረቡ ናቸው። በጥናት ነው ጀስት በተደጋጋሚ በተደረገ ነገር ግን ያ ግለት at the age of 27 ላይ ሲደርስ ዲክላይን እንደሚያደርግ ጥናቶች ይናገራሉ። ያ ማለት ምንድነው? ግለትን መጠበቅ አልቻልንም ማለት ነው። are you with me? ነገራቸዋለሁ። ብዙ ሰዎች ኮምፕሮማይዝ የሚያደርጉት ኢንቴግሪቲ ብሮክን የሚሆነው ግለት ሲቀንስ ነው ብያቸዋለሁ። ምን ይመስልሃል? በጥበብ ብታደርገው ይላልና የሚሰጥህ ጥበብ ስጋዊ እና ጥበብ የሚለው መዋሸትን ነው፣ መሸቀጥን ነው። እንደምንም ሸቀጣ ጥቅም ከብዙሃኑ ጋር የምትጋራበትን ነው። መጽሐፍ ሲናገር እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። እየሸቀጥኩኝ ከምጎብጥ እውነትን እየተናገርኩ ብሰደድ እመርጣለሁ። You shall know the truth, the power of truth. ሃይማኖትን የመስበር አቅም ያለው እውነት ብቻ ነው። እሳት ከውስጥ ሲወጣ ሃይማኖተኛ ነው የምትሆነው። ሃይማኖተኛ ብቻ አይደለም፣ ይኸውልህ የአምልኮ መልክ ይኖራል፣ ኃይሉን ግን ሊትራሊ ትክዳለህ። ግለት የሌለው ሰው በአፉ አይደለም ፕራክቲካሊ they deny the power of God። ብዙ አብረውን የተነሱ ሰዎች ሲክዱ አይቻለሁ። እግዚአብሔር የለም አይላቸው። ጌታ ይመስገን። እኔ ዛሬ 22 ዓመት ይገርማል እግዚአብሔር ሲጠቀምብህ that is then and this is now. praise God። እግዚአብሔር ይጠቀምብህ ነበር፣ እየተጠቀመብህ ነው፣ ይጠቀምብሃል። እስኪ እግዚአብሔር እየተጠቀመብህ ነበር፣ ይጠቀምብሃል፣ ገናም ይቀጥላል። እስኪ አሜን ልስማ ወይ? ግለት ይቀጥላል፣ ንዳድ ይቀጥላል። ይጋንተ ወደ ሌላ የሚጋባ ነገር አለ። በጨለማ ታበራለህ። እሳት አንድ ባህሪ ያለው አንደኛ እሳት አትሞስፌር ይጠይቃል። ባይ ዘ ዌይ the fire triangle ስታዩ የመጀመሪያው አትሞስፌር ይጠብቃል። እርጥባማ አካባቢ አሜዚንግ ግሬስ የሚል ሾው አለ ካያችሁት፣ አሜዚንግ ሬስ የሚልና እዛ ላይ እርጥባማ ቦታ ላይ እሳት አይለኩስም ሰርቫይቭ ለማድረግ። ደረቅ ነገር ፈልገው ተጠንቅቀው ከዛ እሳት የሚመጣ ዳውንፎል ያለበት ድብልቅልቅ ያለ ነገር ላይ እሳት የለም። ጭስ አለ። ታረጋው ጭስ አለ። ጭስ አያሞቅም፣ አይነን ነው የሚያጠፋው። እየሰማችሁ ነው? ስለዚህ አትሞስፌር ይጠይቃል። not only that እሳት ካነደድከው በኋላ ዝም ብለህ ከተውከው ይከስማል። አይከስምም? የብዙ ሰዎች ህይወት ይነድና እንዴት እንደሚጠብቁት ስለማያውቁት ይከስማል። ያ ያፈም የሆነው ነገር እስኪጥለውት ከስሞ አመድ ይሆናል። ዛሬ የማስተምረው ስለ መንፈሳዊ እሳት ነው። ይሄ እሳት የማይከስም ነው። the fire that does not fizzle out. the word fizzle out ማለት መጥፋት፣ የማይጠፋ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ለመንደድ እንደሚናገረን ሁሉ ስለ ማጥፋት የሚናገረን መንፈስ ምን አታድርጉ ይላል? አታጥፉ። እስኪ አንድ ጮኮ ለመንፈስን አላጠፋም በሩስ ኩላችሁ። ምክንያቱም ምን መሰለ the requirement is to keep on burning. the requirement is to keep on shining. the requirement ለአንድ ዓመት አይደለም የምትግለው። እና አንዳንድ ሰዎች ዝም ብለህ እየጋልክ ስትሄድ ራዲካል ይሆንክ ይመስላቸዋል። ለዛዛ ፈዛዛ ደንዛዛ ከመሆን ራዲካል በሆነ እመርጣለሁ። የለየልኝ መሆን እመርጣለሁ። እና አሁን የማወራው ነገር ያለውት ምንድነው? ስለማይጠፋ እሳት ነው።
የማይጠፋ እሳት በእኛ ውስጥ አለ። ኢየሱስ የመጣበትን ነገር ምና ደስ አለ። እሳትን ልጥል መጣው፣ ተከናወነ። ይሄን ካደረኩኝ ምን እፈልጋለሁ አለ። በኢየሱስ ክርስቶስም እሳት በእናንተ ውስጥ አለ። ኧረ አሜን በሉ እስኪ። እግዚአብሔር ራሱ መጽሐፍ ቅዱስ ሲናገር እግዚአብሔር የሚባላ እሳት ነው። አንዳንድ ወንድሞቻችን የሚባላን እሳት የሚጠቀሙበት ሰውን ለመብላት ነው። እግዚአብሔር የሚባላ እሳት ነው ይሏቸዋል። ቴዎሎጂካሊም ኮንቴክስቹዋሊም ሮንግ ነው። እግዚአብሔር ሰውን ለመብላት የተነሳበት ዘመን የለም። በራሳቸው መጽሐፍ ቅዱስ ሪዲምቲቭ ሪያሊቲን እግዚአብሔር የሚዋጀትን እግዚአብሔር ሰው እንዲሁም ሰው ለመዳን ሲከተል እግዚአብሔር ሰውን ለማዳን ሲከታተል ቼስ ያደርግ ነው። we don't chase God, God chases us። እግዚአብሔርን አንከታተል አንችልም። እግዚአብሔር ነው እኛን የሚከታተለን። ሊያድነን ይከታተለናል፣ ሊያለመልመን ይከታተለናል። እና እኔ እግዚአብሔር የሚባላ እሳት ነው የሚለው ይባረከኛል። የሚባላ እሳት ነው ስንል እግዚአብሔር ዘረኝነትን ይበላል፣ ዓለማዊነትን ይበላል። እግዚአብሔር ኃጢአትን ይበላል፣ ኃጢአተኛውን ግን አይበላም። የገባው እግዚአብሔር ኃጢአተኛውን አይበላም። የዚህ ቃል ኮንቴክስት የገባው ሰው እግዚአብሔር በሉ እስኪ የሚባላ እሳት ነው። ብዙ ሰዎች ለማስፈራራት ነው የሚጠቀሙበት። ከዘፍጥረት እስከ ራዕይ እግዚአብሔር ሰውን ሲበላ ይቻላል። ሰይጣን ነው ሰው በላ፣ ሰይጣን ብቻ ነው። የሌለውን ስም አትስጠው። እግዚአብሔር ይበላል፣ እሳት ነው። የማያስፈልገውን ነገር በቤተክርስቲያን ይበላል። እስኪ ይበላል በሉ እስኪ ሁላችሁ። እሳት ባንተ ላይ ሲመጣ ጎሰኝነት ይበላል፣ ዓለማዊነት ይበላል፣ መከፋፈል ይበላል፣ አመፃ ይበላል። አንተ ግን አዲስ ሆነ ትወጣለህ። see the difference? ነው እግዚአብሔር የሚባላ እሳት ነው ይሏቸዋል። ሊበላ ይመጣል እያሏችሁ እኮ ነው። እግዚአብሔር ሰውን ሲያድን እንጂ ሲበላ አይቻላክም። የሚባላ እሳት የሚሆነው ለማዳን ነው። ምክንያቱም የሚበላው የማያስፈልገውን ነገር ነው። you are created in the image of God። እየሰማችሁ ነው? እግዚአብሔር አምሳሉን አይበላም። እየሰማችሁ ነው? እግዚአብሔር የሚባላ እሳት ነው። አዎ እኔን ግን ሊበላኝ አይመጣም። ልጁ ነኝ፣ እንዴት ይበላኛል? በእኔ ላይ ግን ከልጅነት ባህሪ ውጭ የሚያደርገኝን ነገር ያ እሳት በእኔ ላይ ሲመጣ ሃሌሉያ ይበላዋል። ተቀበለው በኢየሱስ ስም፣ ተቀበለው በኢየሱስ ስም። እስኪ አንድ የገባ እግዚአብሔር በሉ እስኪ የሚባላ እሳት ነው። God is passionate። ታዲያ ኮሙኒዝምን የበላ እግዚአብሔር አይደለም እንዴ? እግዚአብሔር የለም የሚባለውን ነገር የሚበላ እግዚአብሔር አይደለም እንዴ? በአንተ ውስጥ ሆኖ የሚያሸንፍ እግዚአብሔር አይደለም እንዴ? የገባን ይመጣል። ምክንያቱም ቀድሞ የገባ ትርጉም ሁሉ እውነት ይመስላል። ለብዙ ጊዜ የሚነገር ነገር እንዳናጠራ እንዳንፈትሽ ያደርገናል እና ቱምቢ ይሆንብናል። እነዚህ መጀመሪያ ስለተነገረን እንደገና መልሰን ማየት አለብን። ቴዎሎጂያችንን ሪቫይዝ ማድረግ አለብን። እስኪ የገባው ሰው እግዚአብሔር የሚባላ እሳት ነው በሉላችሁ። እግዚአብሔር የሚባላ እሳት እንደሆነ ታውቃለህ ካላችሁኝ እኔ ነኝ። እንኳን እግዚአብሔር እኔ ይባላለሁ። ጄክራ ቫልቫኒያስ አራሜን በሉ እስኪ። እኔ ባለውበት ዘረኝነት ሰርቫይቭ አደረገ። አየር ያጥረዋል። ሼላ ባህሪያስ ምክንያቱም የእግዚአብሔርን እሳት ተካፍያለሁ። የምናገረው እንደ እግዚአብሔር ነው፣ እግዚአብሔር የሚናገረውን የማስበው እንደ እግዚአብሔር ነው፣ እግዚአብሔር የሚያስበውን። ምን ማለት ነው? God is so passionate. He is passionate to redeem you. He is passionate to save you. He is passionate to deliver you. የሕዝቤን አመፅ አይቼ ወረድኩ ነው የሚለው። እግዚአብሔር ራሱ የሚያደርገውን ነገር በሙሉ በቅናት ነው የሚያደርገው ይላል በእሳት 9:57 ላይ ኢሳይያስ ላይ nothing is accomplished in the kingdom of God without the zeal። ምን ይላል? የእግዚአብሔር ቅናት ይህንን ያደርጋል ይላል። እግዚአብሔር ከፈወሰ የሚፈውሰው በግለት ነው። የፈዘዘ እግዚአብሔር አይፈውስም። ቡዳ ጋር እስኪ አይፈውስም። ያሻሻል፣ ተስፋ ይሰጣል። መፍትሄ የለውም። ቡዳ መፍትሄ የለውም። የለውም በሉ እስኪ። የኔ ጌታ መፍትሄ አለው። አሻሽቶ አይደለም ሄደው ይነቅልልሃል። ከላይ ጨለማም ይነቅልልሃል።
የኢኮኖሚን ነገር ይነቅልልሃል። እግዚአብሔር የሚሰራውን ነገር በሙሉ የሚያደርገው በቅናት ነው። የሕዝብን ጭቆና አይቼ ቀናሁ ነው የሚለው። እረኛ እንደሌላቸው በጎች አይቶ you move with compassion ነው የሚለው። እግዚአብሔርን የሚያንቀሳቅሰው ነገር ግለት ይባላል። ተገባቸው ያለውን ሰው መጋልህን ቀጥል በሉት። ክብር ለኢየሱስ ይሁን። እስኪ መጋልህን ቀጥል በሉት። እስኪ ይኸውልህ ጨቅጫቃ ከሆን ግለት የለህም። ዝም ብለህ አስተያየት የምትሰጥ ከሆነ ግለት እየጠፋ ነው። የሰማ ነው። እንዲህ የምትል ከሆነ ግለት እየጠፋ ነው። እዛ ጋር ጎሏል የምትል ከሆነ የተከፈተው አይነ አቃቄር የሚያይ ነው። ያንን ጉለት ግን መሙላት ያለብህ አንተ ነህ። እሳት ላይ ግን ሲመጣ በዚህ ቤተክርስቲያን የጎደለውን ሞላለሁ። እስኪ ሞላለሁ ወሉላችሁ። ስለዚህ አንድ ነገር ልንገራችሁ፣ እግዚአብሔር ያንን ነው። So we have to know how to keep the fire. Now the fire triangle ውስጥ atmosphere is very important. I'm going to talk about atmosphere. ዛሬ አልጨርሰውም ግን በጣም ፓወርፉል ነገር ነው ማስተምረው። ህይወታችሁን ይቀይራል። ብዙውን ጊዜ we know how to stir up the gift, but we don't know how to keep the fire. መቆስቆስ እንችልበታለን። እጆቼን በመጫን ባንተ ያለውን የጸጋ ስጦታ አነሳሳለሁ። ችግሩ ግን እጅን ምንጨነው ለሰከንዶች ነው። ከለኮስኩ በኋላ ግን 24 ሰዓት ውጭ ነው የምትቆየው። ከለኮስኩ በኋላ መስሪያ ቤት ነው የምትኖረው። ከለኮስኩ በኋላ በጠማማ ትውልድ መካከል ነው የምትኖረው። If I don't teach you how to keep the fire, the next week ትመጣና እጅ መጫን። I believe እጅን በመጫን እኔ አምናለሁ። ነገር ግን we are not designed በዛ ብቻ እንድንቀጥል። አንዴ ካጋለን በኋላ እኛ ራሳችን ጫኞች መሆን አለብን። አፖስትል ሲናገር እስኪ አሜን በሉ። እስኪ እኛ ራሳችን ለኳሾች መሆን አለብን። እስኪ አሜን በሉ። እስኪ እኔ በሉ። እስኪ የማበራና የምነድነኝ አጠገባቸውና ይሁትን አንተ የምታበራ ነህ በሉት። የምትነድነህ መስሪያ ቤት ውስጥ ትነዳለህ፣ ታበራለህ። በጨለማ መካከል ታበራለህ። የእግዚአብሔር ምልክት ነህ፣ ተስፋ ነህ። ግለት ባንተ ውስጥ አለ፣ ለውጥ ባንተ ውስጥ አለ። ግሎሪ! በደንብ አጨብጭቡ ለጌታ ክብር። ስለዚህ ይህን እሳት እንዴት ነው የምጠብቀው? ይከስማል። እሳት በተለያየ ፋክተር እሳት ይከስማል። የስ አንዳንድ ጊዜ ስለማንረበርብበት ምን ያደርጋል? ይከስማል። ካህኑ በቤተ መቅደስ ውስጥ the first thing የሚያደርገው በጠዋት ተነስቶ ይረበርባል ይላል። ምክንያቱም ultimately መጽሐፍ ሲናገር እሳት ከመሰዊያ ውስጥ ምን እንዳያቋርጥ እንዲነድ ያስፈልጋል አለ። ክብር ለኢየሱስ ይሁን። አሜን። ልስማይ አሜን። እስምን እሳቱ በቀጣይነት ይንደድልና ካህኑም ይላል ማለዳ ተነስቶ እንጨትን ይረብርብበት ይላል። ስለዚህ የምታደርገው ነገር አለ። እሳቱ ቀጣይነት እንዲኖረው የእግዚአብሔር ድርሻ አይደለም። እየሰማችሁ ነው? ውረድ ፍረድ ብትል አይወርድም። ኦሬዲ ወርዶብሃል። በባለ 50 ጊዜ ወርዶብሃል። ፈርዶላል። ኢየሱስ ጌታ ነው። ከዚህ በኋላ አንተ ግለትን እየጠበቅክ መሄድ አለብህ። የሚወርድ ነገር የለም። የሚቀጣጠል ነገር አለ። እንደ ተቀደስኪ አሜን በሉ። እስኪ ልሳን አለ በውስጥ እስኪ ልሳን አለ በሉ። እስኪ አንድ ጊዜ ለልሳን ስጦታ አንዴና ጨበጭባለን። አጫጫጫጫጫ ቻርጅ የሚያደርግ ቢውልድ አፕ የሚያደርግ አንድ ጊዜ እሳት ከወደቀብህ በኋላ መጠበቅ ያንተ ፋንታ ነው። ኢንታክት ማድረግ ያንተ ፋንታ፣ መረብረብ ያንተ ፋንታ ነው። ማምለክ፣ መጸለይ፣ መጾም ያንተ ፋንታ ነው። ማጥመቅ ያንተ ፋንታ አይደለም። እሱ አጥምቆሃል፣ በእሳት አጠምቆሃል። ግን ይሄ እሳት የምትጠብቀው አንተ ነህ። ብዙ አማኞች ፌል ያደረጉት they know how to stir up the gift but they don't know how to keep the gift growing። ዛሬ እና ማክሰኞ ፍንቀላ እናካሄዳለን። ፍንቀላ መንግስት አላልኩም። ፍንቀላን በዛ ነው አይደል የምታውቁት። ብዙ ጊዜ እኛ የምናካሄደው ስጦታን የሚፈነቅል ነገር ይሄ እንደ ድሪቱ ሆኖ የለዘበ የደዘዘ የደነዘዘ በፊት ችፍችፍ የሚል ነገር ዶርማንት የሆነውን ጊፍት በኢየሱስ ስም ዛሬ አነሳሳለሁ። ባንተ ውስጥ ያላለቀ መጽሐፍ አለ፣ አነሳሳለሁ። የማስተዳደር ስጦታ አለ፣ አነሳሳለሁ። የመዘመር ስጦታ አለ፣ በኢየሱስ ስም አነሳሳለሁ። I stir up the gift። በሄድኩበት ቦታ ሁሉ የመፈንቀል ስጦታ አለኝ። ፈነቅለዋለሁ። እስኪ ፈነቅላለሁ በሉላችሁ።
ስናገር እሳት ይወድቅብሃል። ቃሉን በተናገረ ላይ መንፈስ ወደቀባቸው። ሁሉም በአዲስ ቋንቋ 12ቱም ይናገሩ ጀመር። መናገር ብቻ አይደለም ማመስገን ጀመሩ ይለናል መጽሐፍ ቅዱስ። ግለት እድል ፈንታ ነው። እነዛ ሚጮት እና ኢንቲሚዴት ትሆናለህ። እንዲያውም እነዛ ሚጮት ካልተባልክ ነው መፍራት ያለብህ። እነዛ ቅሽቅሽ የሚሉት በእውቀትና በዲሲፕሊን በኖሌጅ ሲሆን እንጂ ትንቀጨቀጫለህ። አራሜን እስማ እኔ የማበራ ነኝ በሉ እስኪ የምነድ ነኝ። So it's very important. So you have to know how to keep it. እሳትን መጠበቅ መቻል አለብህ። ምንድነው ታዲያ ከ27 በኋላ እንደዚህ ግራፉን የሚያወርደው? ምክንያቱም የመጀመሪያው እሳትን የሚያጠፋው ሲቪል አፌር ይባላል። ሲቪል መጠላለፍ ይለዋል መጽሐፍ ቅዱስ። እየሰማችሁኝ ነው? በደም ስሙኝ። ይሄ ጸጥ የሚያስብል አይደለም። ብዙዎችን እንደ ጭንቁር አንቆ ያዘው ነገር ቢኖር ምንድነው? የኑሮ ጫና ይባላል። ኑሮን ለማሸነፍ ስልኮ ነው። ኑሮን አታሸንፈውም። ባንተ ውስጥ ያለው እሳት ነው የሚያሸንፈው። ጠረግረ ኑር አይልም። እየነደድክ ነው የሚለው። ስትነድ እህል ወደ አንተ ይመጣል። ስራ ወደ አንተ ይመጣል። ፌቨር ወደ አንተ ይመጣል። ስትፈዝ ግን ከበረከት ወደ ጠረግረ አንዳንድ ሰዎች እንደ እግዚአብሔር ላብ የውድቀት ነው። ትጋት የእግዚአብሔር ነው። ምክንያቱም እግዚአብሔር አይተኛም ነው የሚለው። ትጋት የእግዚአብሔር ነው። መዳከር ግን እንግሊዝኛ ቶይሊንግ ይለዋል። ቶይሊንግ በጣም ክፉ ቃል። እግዚአብሔር ከአገራችን ላይ ቶይሊንግ መዳከር ማለት ነው። ትዳክራለህ። ስትዳክር ምንም የምትቀበለው ነገር የለም። ዋናውን ፕሪንሲፕል ጥሰህ ስለሆነ ደሞዝን ይቀበላሉ። ወፍራም ደሞዝ ግን ቀዳዳ ነው ኪሳቸው ይላል። ቢሉት አይሞላም። ያኛው ግን መጥቶ ኢሽቪሊያ አርካልቮን አልዲሽታ ሩቫ አይታሉ ረቢ ሲል ደሞዙ እኮ 250 ነው የሚኖረው፣ ግን ይኸውልህ እንደ ሚሊዮነር ነው። ግሎሪ! ለምን ያስቀደመው እግዚአብሔር ነው። ለምን ያስቀደመው መንፈሳዊ ነገር ነው። እሳትን የሚያጠፋ ነገር ቢኖር ፊዝል አውት የሚያደርገው ቢኖር የላይፍ ጫና ነው። እመን ህይወትን የምታሸንፈው በጠረግረ ሳይሆን በበረከት ነው። በበረከት የሚዘራ በበረከት ያጭዳል ነው የሚለው። በረከት ማለት ነዶ ማለት ነው በአማርኛችን። ባውንቲ ነው የሚለው። ባውንቲ ማለት ሰብሰብ ያለ እጭቅ ያለ። እስኪ አሜን በሉ። በኑሮ ጫና እሳታችሁ የጠፋ ሰዎች ዛሬ በኢየሱስ ስም God is a God of provision። አልሰማችሁኝም? God is a God of provision። የኑሮ ጫና ነው። ሰዎች ወንበዴ እንድታገቢ የሚያደርገው ምንድነው? የኑሮ ጫና ነው። ሲቪል ላይፍ። ዛሬ እግዚአብሔር ከዚህ ጉባኤ ላይ የኑሮን ጫና ይሰብራል። የሚሰብረው ግን በመዳከር ሳይሆን እሱን አንደኛ በማድረግ ነው። አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሌላው ይጨመርላችኋል። በላኳችሁ ጊዜ አንዳች ጎደለባችሁ ወይ? I've been preaching the gospel for the last 25 plus years. ከሰው ተበድሬ አላውቅም። አበድሬ ያውቃለሁ። ብዙ ብር የለኝም፣ ግን ተበድሬ አላውቅም። ምክንያቱም የሚያስፈልገኝ ነገር ባንክ ውስጥ የለም። ግን ይወላችሁ ሰው ጋር ላይኖር ይችላል፣ ግን ቁራ ውስጥ አለ። እንደምታውቁት ቁራና ስጋ የሚለያዩ አይደሉም። ካላመናችሁ እናቶቻችሁን ጠይቁ። ድመትና ቁራ ባሉበት ስጋ ይሸፈናል። ሕፃን ልጅ ካለ እስከ ነስጋው ነው ይዞ የሚሄደው ቁራ። እግዚአብሔር ግን ፕሮቫይድ ሲያደርግ በበላተኛው በስግብግቡ ነው። በበላተኛው አፍ ይዞ ይመጣል። በየቀኑ ያሳቻቻቻቻቻ God is a God of provision። የኑሮ ጫና ከህይወቱ መንገድ ያወጣል። የኑሮ ጫና ኮምፕሮማይዝ ልታደርግ ያደርጋል። የኑሮ ጫና አስፈላጊ ወዳልሆነ እርምጃ ያስገባል። ዛሬ ግን እነግርሃለሁ የይስሐቅ የያዕቆብ አምላክ የምናመልከው አምላክ ኤልሻዳይ የሚባለው እኛን ለማኖር የሚያስፈልግ ይውላሽ ማንኛውም ሚኔራል በእናት ጡት እንዳለ ያንተ ሚኔራል ያለው በእግዚአብሔር ጡት ነው። መጽሐፍ ሲናገር ነው ኤልሻዳይ ነኝ ሲለው ምን ማለት እንደሆነ ታውቃላችሁ? I am the breast one።
ትልቅ ጡት ያለኝ ነኝ እኔ ለመጀመሪያ ጊዜ እግዚአብሔር በሴት የተመሰለው ያን ጊዜ ነው የእናት ጡት ለሕፃን ልጅ የሚያስፈልገው ነገር በሙሉ ለዚህ ነው ናቹራል ነው ልክ ሲወለድ ነው የሚለው ወደ ጡት ለዚህ ነው መጽሐፍ ቅዱስ እንደተወደዱ ሕፃናት የቃሉን ወተት የምትመኙ ነው ዝም ብሎ አይደለም ያየው ልክ ሕፃን ልጆቻችሁ ሲወለዱ እስኪ የት እዚህ ጋር ወደዚህ አይዱ ወደ አፍንጫ አይዱ ወደ ግራ አይዱ ያቆታል ቦታው እንዲህ ብለው ምጥ ነው የሚያደርጉት የት እንደሚገኝ ፕሮቪዥን ያውቃል ሕፃን ነፍስ የማያቀኝ ያውቃል እነግራለሁ your provision comes from the Lord እድገት የሚመጣው ከእግዚአብሔር ነው አፖስትል ከፍ ያደረገ እግዚአብሔር ነው ተከተለው እከተለዋለሁ በሉ እስኪ ሁላችሁ በላኳችሁ ጊዜ አለ በኮንፊደንስ ይነዝረኛል ደላስ 25 ዓመት ሳስብ ይነዝረኛል የእግዚአብሔር ማዳን አይቻለሁ እግዚአብሔር ሲሰጥ አይቻለሁ እግዚአብሔር ሲያበዛ አይቻለሁ በኑሮ ጫና ያላችሁ ሰዎች እግዚአብሔር ለእናንተ ኤልሻዳይ ነው እዛ አካባቢ ያላችሁ እግዚአብሔር ኤልሻዳይ ነው ወጣቶች ካላችሁ እግዚአብሔር ኤልሻዳይ ነው ሽማግሌዎች ካላችሁ ሽምግልናን በዘይት የሚያለሰልስ እግዚአብሔር ይባላል የገባው ሰው ስላለ ውሰድ ብለህ አንድ አመስጠው እግዚአብሔር በሉ እስኪ አቅራቢ ነው ብለህ እስኪ ስጠው He's the King of Kings He's the Lord of Lords ደህንነት ይመታል እግዚአብሔርን ስትከተል መንግስቱንና ጽድቁን ስትፈልግ ከዚህ በኋላ በሉ እስኪ እንደ ዳንኤል በሉ እስኪ ለምስሉ አልሰግድም ለዩሮ አልሰግድም ለዶላር አልሰግድም ለብር አልሰግድም ለወርቅ አልሰግድም የምሰግድለት አምላክ ሰማይና ምድርን የፈጠረ ሁሉ ያለው ሁሉ በደጁ የሆነ ኤልሻዳይ ይባላል ለጌታ ክብርና ጨበጨባለን ብዙ ሰዎች look at the age of 24-5 ሲሆኑ የላይፍ ጫናኔ ልጅ 21 ዓመቷ ነው she start to question things ask me wisdom በፊት በኔ ላይ ነው ተማምና የምተኛው አልጋዬን እንጀራዬን እየበላች አሁን ግን ግራጆት እያደረገች ስለሆነ እኔ ግን አሁን የምትኖርበትን ቤት የኔ እድሜ ላይ እኮ 3 እጥፍ ይሆናል ትላለች ናቹራል ነው ናቹራል እንዴት ነው አፎርድ ማደርገው ስትለኝ እኔ አፎርድ ካረኩት አንቺ ታደርጊዋለሽ ምክንያቱም የምታገለግዩ አምላክ የሜሮን አምላክ ይባላል ከጫካ አውጥቶ ይውላችሁ ከፍተኛ ቦታ ላይ የሚያቆም ለማኝ የማያደርግ That's how he can afford it That's how he can afford it ለኔ ከኪሴ አውጥቼ አይደለም እናገር እኔ ይውላችሁ ከስድስተኛ ክፍል ጀምሬ ናቲቪቲ ቦይ ስኩል የሚባል የካቶሊክ ቦርዲንግ ስኩል ውስጥ የተወረወርኩ ነው ምክንያቱም I miss my dad in action and my mother in accident ስለዚህ እቶቼ እኔን ፕሮቫይድ ማድረግ ስላልቻሉ ወስደው ቦርዲንግ ስኩል ውስጥ ጣሉኝ no coverage nobody ማንም በኔ ላይ ሊናገር የሚችል ሰው የለም የኔ ጃኔ አውጣውት የሚል ሰው የለም በጣም ዲፕረስድ እና ሱሳይዳል ቶት at the age of 13 12 ላይ ማይግሬን ነበር በእንት ፈጠራ አይደለም ማወራው እናንተን ኢንስፓየር ለማድረግ አይደለም this is my life በእንደዚህ አይነት ሁኔታ ሆኜ የነገስታት ንጉስ የጌቶች ጌታ አገኘኝ ራሴን ለመግደል የምፈልግ ሰው ህይወት ሰጪ ያደረገኝ ከድህነት ጥልቀት ታወራለህ እንዴ የድህነት ጥልቀት ይሁን አንድ ጫማ ይውላችሁ ጎረምሳውኝ አንድ ጫማ ለአንድ ዓመት ተኩል ነው ማረገው ለአንድ ዓመት ተኩል ስለማረግ አንዴ ብቻ ስለሚገዛለን እኔ ደግሞ ተፈጥሯዊ ማደግ ስላለብኝ ጫማዬ እግሬ ጫማዬን በጥሶት ይወጣል That's how I was living now ራጣቴ እንዲህ ካልሴ ከኋላ ቡው ብሎ ይወጣል እና ሲሄድ እንደ መብራት ብልጭ ድርግም ሃሌሉያ ሃሌሉያ የማፍርበት ታሪክ አይደለም ያለኝ እግዚአብሔር ከየት እንዳነሳኝ ያውቃለሁ ምንድነው በተለይ ካላችሁ የላይፍ ጫና በውስጥ ያለው ነገር አበርዶ አልበርድ ባሉስኩላችሁ አልበርድም እኔ ከካናዳ መጥቶ ነው እኔ ካናዳ አልተወለድኩም
የተፈጠርኩት ያደግኩት መሃል ፒያሳ ላይ ነው። right now because of him ለቤተሰቦች በሙሉ የሚተርፈው ሜሮን በቅንፍ ዮሴፍ ይባላል። ሃሌሉያ ሃሌሉያ። ትዕቢት እንዳይሆንባችሁ እንዳይሆንብኝ ግን እንገራችሁ። እኔ እግዚአብሔር ይሄን አድርግልኝ እኔ እና ቲና ሜቢ 20+ year ተጋብተናል። 23 24 ዓመት የጸለይ ነው ሳላጋነን አይ ቲንክ ከ10 ጊዜ በላይ ነው የጸለይ ነው። ምክንያቱም የሚያስፈልገን እሱ ያውቃል። አጀንዳችን በኑሮ አይደለም የተጨናነቀው። የኔ ሸክም ወንጌል ነው። እየሰማችሁኝ ነው? ለወንጌል ሸክሜን ሳረግ እሱ ጓዳና ጎድጓዳይን ያንጎዳጎደዋል። ለሱ ስሮጥ እሱ ለኔ ይሮጣል። አንዳንድ ጊዜ ስለ ራሴ ሳወራ ትዕቢት ነው ያለው። ትዕቢት አይደለም። the God of Israel በኔ ህይወት ውስጥ ያደረገውን ባንተ ህይወት ያደርገዋል። በኔ ያደረገውን ባንቺ ውስጥ ያደርገዋል። መለዘዝ መበዘዝ መደንዘዝ አስፈልግሽም። መሸከታ አስፈልግሽም። ታንጋድ በጣም እስክንቀጠቀጥ የምወዳትን ሴት ያገባሁት የእምነት ሰው ስለሆንኩ ነው እንጂ ብዙ ኦፖርቹኒቲዎች ቀድሜ ከድህነት መውጣባቸው ነበሩ። I said no, I want to follow God's will for my life። እኔ የሚያስፈልገኝ የእግዚአብሔር እቅድ ነው። ልንገራችሁ አንድ ነገር ይኸውላችሁ፣ አንድ ጮኮና በእግዚአብሔር እቅድ ውስጥ በሉ እስኪ። በዚህ ድምጽ አይደለም፣ በዚህ ድምጽ በእግዚአብሔር እቅድ ውስጥ በሉ እስኪ። ስትቆይ ረሃብ የለም። ይስሐቅ ሊሸሽ ሲል ነው የእግዚአብሔር ፍቃድ ያለው እዚህ ነው። ሊሄድ ሊያመልጥ ሲል ኖ የእግዚአብሔር ፍቅር ያለ። ዛሬ አንድ ሰው ወደ እግዚአብሔር ፍቃድ ይመለሳል። ዛሬ ተገፍቶ ሊወጣ ሊወስድ ያለ ሰው እሳቱ ሊጠፋ ያለ ሰው በእምነት መንፈስ ይመለሳል። ተመለስ በኢየሱስ። 100 እጥፍ ያለው በሽወዳ አይደለም፣ በመላ አይደለም። 100 እጥፍ ያለው ክብር ለኢየሱስ ይሁን። የተጨቆነ የተነቀነቀ ያለው በእግዚአብሔር ፍቃድ ውስጥ ነው። አልጀመርኩትም እኮ ገና፣ ግን ይሄ ፓወርፉል የሆነ ነገር ነው። አንድ ሰው ሲመለሳ ያለው፣ አንድ ሰው ከስደት ሲመለሳ ያለው፣ አንድ ሰው ከመሳት ሲመለሳ ያለው። እየሰማችሁ ነው? ግለትን የሚበላው የኑሮ ጫና ነው። እኛ ደግሞ የምንኖርበት ሀገር በጸጋ ካልሆነ አትኖርም። ወይ በጸጋ ወይ በማጭበርበር ነው የምትወጣው። በማጭበርበር የወጣህበት ደግሞ የወጣህበት ከድህነት ደግሞ መልሶ ቁልቁል ይደፋል። አዩ ወዝሜ ሸቃጭ አገልጋይ አትሁን፣ ነጋዴ አገልጋይ አትሁን። ለፍቃድ ዕውቀት የሚኖር ሁን። ምን ማለት ነው? ቅናት ምን ማለት ነው? ይሄ ኮፊ አግኝታ በራ የምትልበት አይደለም። ሌላውን መጥራት ስለማልፈልግ ነው። አይደለም። ምን ማለት ነው? what is zeal? Zeal is a strong desire to do the will of the Father. That's the definition of zeal. አንድ ሰው ቀንቻ ያለው ሲል እንቀጠቀጣለሁ አይደለም የሚለው፣ ወንበር ሰብራለሁ አይደለም የሚለው፣ እንዲህ ይላልው አይደለም የሚለው። ስማ ሌሎችም ይላሉ ከኛ የተሻለ ግን ሪዛልት የለውም። አንድ ሰው ቀናው ሲል ለእግዚአብሔር ፍቃድ ነው የሚቀናው። ሼላ ሃቫዲያስ በኢየሱስም ዛሬ እንደ እግዚአብሔር ፍቃድ የሆነ ስጋው ያልሆነ ቅናት ባንተ ውስጥ ይገባል። በጥሴ የምትወጣበት ቅናት ይገባል። አሸንፈ የምትወጣበት ቅናት ይገባል። ብዙ አማራጮች ነበሩት። ምን አለ? ንጉሥ ነህ ሲሉት አንተ አልክ እኔ ለእውነት መጥቻለሁ። he stick to the will of the Father. The will of the Father is truth አለ። ለዚህ መጥቻለሁ አለ። እኔ በጣም ነው የሚነዝረኝ ቃል ነው። for this cause I have come ይላል። ከዚህ ሙቭ ለዚህ ምድራዊ ንግስና ልትሰጠኝ አትችልም። already እኔ ኪንግ ነኝ አለ። for this የምነግሰው ግን ይኸውላችሁ በፓርቲ ሳይሆን በመስቀል ነው አለ። እና ኖቻችን የምንነግሰው በመስቀል ነው። ጉድጓድ ውስጥ እንወጣለን፣ ግን ስንወጣ የእስር ቤት አለቃ ነን። ጉድጓድ ውስጥ እንወጣለን፣ ለብዙ ዘመን እንሆናለን፣ ግን ስንወጣ ፕራይም ሚኒስተር ነን። ስንወጣ ለሸጡን ሰዎች መፍትሄ ነን። ልንገራችሁ አንዱ የተዘራውን ቃል ያነቀው ይላል። ስለ ዘሪው ምሳሌ ሲናገር የተዘራው ቃል ይወላችሁ listen to me every Sunday የሚዘራው ዘር ምርጥ ዘር ይባላል። የካናዳ ስንዴ አይደለም። እኔ ከካናዳ ነው የመጣሁትና ኦቨር ፕሮዳክቲቭ ስለሆኑ ሲረዱ ራሱ ይቀቅሉታል መጀመሪያ። ምክንያቱም ከዘራው ከዛ በኋላ ጠይቃቸውማ
ፓስተራላይዝድ የሆነ ከዛ አምጥቶ ይመግባል። የዕለት እንጀራ ነው የምትሆነው የሚሆነው አምላክ የሆኑ ባህል ማለት ነው። የዕለት እንጀራን ካናዳ አስተኛል። እግዚአብሔር ከዚህ ነፃ ያውጣ። ሰጪዎች አይደሉም፣ ነጮች ሰጪዎች አይደሉም። they are not a giver። ምክንያቱም ጊቨር ከሆኑ ፓተንቱን መስጠት አለባቸው አይደለም። እነሱ የተለያየን ያለ ያን እንዳታርግ ሽምሽክ አድርገው ህይወቱን የሚበላ ብቻ ነው የሚሰጡ። እግዚአብሔር ከዚህ ነፃ ያውጣ። አሜን አሜን በሉ እስኪ። አሜን በሉ እስኪ። እግዚአብሔር ብቻ ነው ምርጥ ዘር የሚሰጠህ። እና ይሄ ዘር ስለ ዘር ተናግሬ ለመጨረስ ሞክራለሁ። እስኪ አሁን ለተቀበላችሁ ቃል ለእግዚአብሔር ክብር ስጡ ይውላችሁ። ምክንያቱም ከዚህ ስትወጣ የምትመለሰው ወደ እግዚአብሔር ፍቃድ ነው። ጂኢላ ክሩማ ተላቪሽታ ተላለ ኪስ ባዶ ነው፣ ግን እግዚአብሔር ፍቃድ ውስጥ ነው። ወደ ግብጽ ልትሄድ ነበር፣ ግን ነው እዚህ ነው መባረክ ይላል። ና እስኪ አንድ ጮክ በሉና ዘሩ ችግር የለውም በሉ እስኪ። there is nothing wrong with the seed and there is nothing wrong with the farmer። አባቴ ገበሬው አባቴ ነው አለ፣ ዘሩ ቃሉን አለ። ሁለቱም ላይ ችግር የለም። የት ነው ችግር ያለው? አንተ ላይ። every sunday እዚህ የሚዘራውን ዘር ሰምተህ ትወጣለህ፣ ግን ምንም አይሆንም። ለምን ይላል መጽሐፍ ቅዱስ? አንዳንዱ በጣም አንድ መፈልገው ነገር ይውላል ይኖሮ ጫና። አንዱ ምን ይላል? የዚህ ዓለም የባለጠግነት ይላል ምኞት ይላል። ሳንዴን ስራ ላይ እንድታሳልፍ የሚያደርግ ምንድነው? የባለጠግነት ምኞት። አትካደው። መጀመሪያ እንስማማ። ምን እያልክ ነው? ስራ አምላኬ ነው እያልክ ነው። ውድ ስትቀርብ ሌላ ነገር የለውም። don't tell me የኛ ኢኮኖሚ የተያዘው በእግዚአብሔር ቃል ነው። ካላመንክ ዕብራውያን ጻፊ እንኳን የኛ ጥቂቷ ሆድ ሁለት እንጀራ እንኳን ሆዳም ኮንክ የሚያጠግበህ በቁራሽ እንጀራ የምትጠግብ ሰውዬ አይደለም ይላል። ሰማይና ምድር የተደገፈው ይላል በቃሉ ስልጣን ነው ይላል። by the power of his word። ዛሬ በኢየሱስም ወደ ኢኮኖሚ ቃል እልካለሁ። ተቀበል በኢየሱስም። ኢዮብ ምን አለ? ቃሉን ከአፉ ተቀበል አለ። I receive it, I believe it, I believe I receive it። የገባው ሰው እስኪ ክሌሚት ነሚት አይደለም እግዚአብሔር ቃል ያለኝ ነኝ በል እስኪ። ክሌም ማድረግ ካለበት ክሌም የምታደርገው የሰው ሚስትና የሰው መኪና ሳይሆን የእግዚአብሔርን ቃል ነው። ስለዚህ ምን ይላል? እንዳድ ያደረገው የዚህ ዓለም የባለጠግነት ምኞት ይላል። እንግሊዝኛው ቾክ አደረገው ይላል። ልክ ሊወድቅ ሲል አነቀው ይላል። ዛሬ እነግራችኋለሁ፣ በጥሳችሁ ትወጣላችሁ። ሊይዛችሁ ሲል ኤክስኪውዝ ሚ ትላል። ነጮቹ እንደዛ ነው የሚል መንገድ ዘጋባቸው። ድንቀር ካልክባቸው ኤክስኪውዝ ሚ ሰር ይለዋል። እኛ ደግሞ ጌታዬ እባክህን እንላለን አይደል? ያከበር የተደነቀረ ነገር ካለ ይቅርታ አድርግልኝ ማለፍ አለብኝ። ይቅርታ አድርግልኝ፣ ይሄ ስፍራ አይደለም። እስኪ ይቅርታ አድርግልኝ በሉ እስኪ ሁላችሁ። የገበስኪ ይቅርታ አድርግልኝ በሉ እስኪ። ሊይዝ የሚመጣ ኖ ስፍራ አይደለም ማለት አለ። ኤክስኪውዝ ሚ ፓርዶን ሚ ኤክስኪውዝ ሚ ማለት አለበት። ብዙዎች እሳታቸውን ፊዝል አውት ያደረገው ያከሰመው ምንድነው ካላችሁ ሌላ አይደለም፣ ትልቅ ነገር አይደለም ነገራችሁ። የባለጠግነት ምኞት ነው። have so many opportunity ብዙ ነገር መሆንበት opportunities አላቸው፣ preferences ስላቸዋል። they are all distractions። የምሳሌ ተናግሬ ይጸልያለሁ ይጨርሳለሁ። የተሰማችሁ ነው? ወደኛ ሀገር ስትመጡ ሱፐርማርኬቶች አሉና ያው ነሰሲቲ ሱፐርማርኬት ስትሄዱ በጣም የሚያስፈልጋችሁ ነገር ያለው ዳር ላይ ነው። ዳር ላይ ዳቦ፣ ወተት፣ ወደ የሚመጣ ነገር ስጋ ያለው ታች ነው። እዚያ አላቅም እዛ ጥግ። ለምን ፊት ላይ ካደረጉልህ ኢኮኖሚን ሴፍ ታደርጋለህ። ቀጨም አድርገህ ከፍለህ ወደ ቤት ሴፍ ታደርጋለህ። በ10 ሺህ በ50 ሺህ ገዝቼ እመጣለሁ ያልከውን 150 ሺህ ሸምተህ ትሄዳለህ። ምን ይባላል መሰላችሁ? the power of distraction። ልክ ስትሄድ ዮጉርት፣ ስትሄድ ቾኮሌት፣ የጤና ጻር የሆኑ ነገሮች ስትሄድ ጋም፣ ስትሄድ የሆነ ነገር ለልጅ የሚያስፈልገው by the time halfway ስትደርስ የባጀት 75% አልቆለታል። ከዛ ዋናው ላይ ባጀት ማየት ይጀምራል። ዋይዝ የሆኑ ሰዎች አልኖር ያደርጋሉ። ያንሆንስ ህይወትም እንደዛ ነው። I had a lot of preferences። አቋራጮች ነበሩኝ፣ የሚጣፍጡ ነገሮች
ማስቲካ የመሰሉ ነገሮች፣ ቸኮሌት የመሰሉ ነገሮች ኤክስኪውዝ ሚ የመጣሁት ዳቦ ልገዛ ነው እለዋለሁ። ስለ ዳቦ እንደማላወራ ወቁ። ክብር ለኢየሱስ። ይቅርታ አድርግልኝ። እኔ የመጣሁት ቸኮሌት ፈልጌ አይደለም፣ ወተት ፈልጌ ነው። አይ ኒድ ሰም ካልሽየም እላለሁ። ፕሬዝ ጋድ ታንክ ዩ። እየሰማችሁ ነው። በህይወት ዲስትራክሽን ብዙ ነው ያለባችሁ፣ ግን ኢየሱስ ክርስቶስ ትኩር ብሎ ነው የተመለከተው። የመስቀል ሞት ብቻ ነው አማራጭ። ይሄን ሁሉ ህዝብ ነፃ ማውጣበት የመስቀል ሞት ማለት መራራ ነው፣ ግን ያዋጣል አለ። I come to do the will of my father። የአባቴን ፍቃድ ላድርግ የመጣሁት። ኖ ዲስትራክሽን። ንጉስ መሆን አልፈልግም፣ ነፃ አውጪ መሆን አልፈልግም፣ ነጋዴ መሆን አልፈልግም። የመጣሁበት አንድ ዓላማ ነው። ምክንያቱም ቅናት ማለት strong desire to do the will of the father. You know what keeps you for the last 20 plus years? ንዳድ ስላለብን። ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል። እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን